ቋር ዛር አዳልሞቴ ዛር ሰይጣን በስላሴ ነገርኩት። ምን ብለህ ነገርከው? ስንት ነገሥታትን አዋርጄ የመጣሁ አንተ ታዋርደኛለህ አልኩት። ከነገሥታቶች ላይ ነበርክ? አዎ። እነማ ላይ? ራስ ማጭ፣ ቀኛዝማች፣ ዘርማንዘር የነዛ ነህ? ምን ታደርጋለህ እሱ ላይ? አሳይቼዋለሁ በልጅነቱ ብዙ ነገር። በምንድን ነው የተገበርከው? ያመልካሉ አያቶቹ ያመልካሉ። በደምብ ያመልካሉ። ምን ያርዱልህ ነበር? የዶሮ በሬ ሲታረድ ደም ይቀባል ቤቱ። እሺ፣ ከዛስ ሲሞቱ ሁኔታዎች ተውዞ ወደ እሱ መጣ። አብረን የተወለድከው ከተወለደ በኋላ? ከተወለደ ነው የገባው። እነዚህ የዛር መናፍስቶች ለረጅም ዘመናት የትልልቆቹ የስልጣን የህይወት የከፍታ የወንበር አጫዋች ሆነው ተቀምጠው የኖሩበት ዘመን በጣም በሚገርም ነው። ከዛ በኋላ የተወለደው ትውልድ አብዮትን ለማምጣት ቀላል ነበረ። ምክንያቱም አብዮት የሚፈልገው ድፍረትን ነው። ድፍረት፣ ጉልበት፣ እልህ፣ ትዕቢት፣ ኩራት ቅድሚያ የሚሰጠው የአብዮት ትውልድ ገጽታ ነው። ያንን ያስገኙት እና ዘመኑ የገጠመላቸው ደግሞ በክህደት ተነስተው እስካሁን ድረስ እርግማናቸው ከትውልዳችን ላይ አልጠፋም። ብዙዎቻችን የዛ ፍሬ ስለሆንን ማንቧረቅ የተለመደ ቋንቋዎቻችን ናቸው። አንዳንዶቹም ወደ ቤተ እግዚአብሔር ገብተው መነኩሴ ሲሆኑ ካህን ሲሆኑ ከሰው ራስ ላይ አይወርዱም። ሁሌ እንትን እንደምትሰሟቸው ማለት ነው። የሚያስተላልፉት ወንጌልን ለሕይወት ብርሃን የሚሆነውን ቃል ሳይሆን የምቀኝነቱን ቃል ሁልጊዜ ታገኙባቸዋላችሁ። ምቀኛ የሆነ ቋንቋ ሲናገሩ፣ የሰው ልጅን ክብር ሲያዋርዱ፣ ሲንቁ፣ ሲያጣጥሉ፣ ሲያንቋሽሹ፣ ስለ ሥላሴ ፍጡር እነሱ ብቻ ናቸው ራሳቸው ሲሆን የበረከት የሥላሴ ፍጡር ይሆናሉ። ሌላው ግን የወደቀ የተጣለ አድርገው ሲናገሩ ትሰሟቸዋላችሁ። በቤተ እግዚአብሔር ላይ እንዲህ አይነት እርግማን የጣለብን አንዱ አብዮቱ ነው። የአብዮት እርግማን ያው በጠቅላላ በፈቃደኝነት አገራችን ሕዝቦች ይውደም ያሉ ስለሆነ የይውደምን ነገር በደንብ ተሰደንም ኖረንም እያየነው ነው። አገር ቤትም ከአገር ቤት ውጭ ያለውም ተሰዶ እያየው ነው። አወዳደሙ ደግሞ ከትውልድ ወደ ትውልድ እየተሸጋገረ መምጣቱ ነው። ሰዎች ስነ ልቦናቸውን እያጡ አእምሯቸውን እየሳቱ የሐሳብ ባህሪያቸው እየተበላሸ የወለዷቸው ልጆች በዛኑ መጠን ልክ ደግሞ ያው በማሰብ ያስቸግሯቸዋል፣ በማስተዋል ያስቸግሯቸዋል፣ በእቅድ በፕላን ያስቸግሯቸዋል። የተቸገርነውም አንዱ ሰው መሆንን እንዳናገኝ ዘመን የጣለው ትውልድ ማፍራታችን ነው። እግዚአብሔር ምሕረቱን ያብዛለን። የድሮ ቀኝ አዝማቾች ብዙ ጉድ ጥለው ሄደዋል። ሌሎቹ ደህና ደነው አገርን ለመጠበቅ ሲጓጓዙ ልጆቻቸውን ትተው አለ አባት ያደጉ ልጆች ሃይማኖትንም መንፈሳዊ ግብንም ባህል አድርገው ኖረዋል። እምነትንም ወግ ብቻ አድርገው ኖረው ከወንጌል ጋር ሳይገናኙ ቅዱስ ቃሉን ሳያውቁ ክርስቲያኖች ሆነው በመካከሉ ብዙ ሽንፈት ብዙ ውድቀት ሲመጣ ለማገናዘብ እድል አላገኙም። በዛው በለመዱት ወግና ባህል ተንጠልጥለው እስከ ዛሬ ድረስ ወንጌልን መስማት የማይፈልጉ ብዙ አባቶች አሉ። እዚህም ውስጥ ያሉ እህቶች ወንጌልን የማይሰሙ ባሎች አሏቸው። ቃለ እግዚአብሔርን የማይሰሙ እህቶችና ወንድሞችም አሉ። በዛ ውስጥ በረከትን ለማምጣት የማይችል ሕሊና ውስጥ ከቆሙ በኋላ ዲያብሎስ አንዴ ከገዛ ሰው ይመስላሉ እንጂ ሰው ያልሆኑ ሰዎች በጣም ብዙ ናቸው። ይህ ወንድማችን ከእንግሊዝ ሀገር ነው የመጣው። ስማ ቀራበል፣ ወደዚህ ተመልከት፣ ወደዚህ ተመልከት። ዛር ነህ፣ ዛር ሰይጣን፣ ዛር አጋንንት። ሰይጣን ቀጠቀጠህ። የምትጠየቀውን እያንዳንዱን መልስ። ቀጠቀጠህ? በምን ቀጠቀጠህ? እንዴት ነው? ዠለጠ በደንብ? አንተ ታናግረዋለህ ወይስ ትታየዋለህ? አትታየውም?
ግን አወቀህ? አወቀ። አወቀ በኋላ ምን እርምጃ ወሰደ? ይቀጠቅጣል፣ ይቆርባል፣ 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 ይቆርባል። ማ የቱ የቱ? በደንብ እያዋብረኝ። በቅሬታ ነው የምትናገረው? ምን አልከኝ? መቁረቡ ምን ታዲያ? ምን ችግር አመጣብህ? ምን አመጣብህ? ዓላማዬን አልፈጸምኩም። ዓላማዬ ምንድን ነው? ዓላማ መግደል፣ መግደል፣ መግደል። ይሄ ቋንቋ የቃይልም ቋንቋ ነበር፣ የዲያብሎስም ቋንቋ ነው፣ የሰውም ቋንቋ ነው፣ የሰይጣንም ቋንቋ ነው። መግደል በዚህ ዘመን ያሉ የአባቶችም ቋንቋ ሆነ። አንድ መነኩሴ እነዚህ ሰዎች ህዝቡ እንዳያመልካቸው መሞታቸውን እንደው ባየሁ እያለ ይጸልያል። አይገርም? አንድ መነኩሴ እኮ እነዚህ ሰዎች ትልቅ እኮ መነኩሴ ነው። ሰው እንዳያመልካቸው አረጉ፣ ወደ ሰማይ ሄዱ ብሎ እንዳያመልካቸው እንደው እግዚአብሔር ሞታቸውን ባሳየኝ። አራት አይን ይባላል እኮ ደግሞ በቤተ ክህነት አራት አይናው የሚሉት ሰው እኮ ነው። አራት አይና ድሮ ስንማር እኛ ጭራቅ ነው ጭራቅ ነው አራት አይና የሚባለው። የእኛ አራት አይና የተባሉት ቤተ ክርስቲያን አፈራቻቸው ብለው የሚያወሩላቸው ሰዎች ለእኛ ሞታችንን ይመኛሉ። ደግሞ እኮ ልጁ አደገ ይላሉ፣ ልጁም ጀመረ ይላሉ፣ አወረሰው ይላሉ። ታዲያ አጋንንትን መቀጥቀጥ ማውረስ፣ ለእናንተም ማውርሻለሁ። እግዚአብሔር ስሙ የተመሰገነ ይሁን። እንዴ እናንተም ወርሳችኋል አይደል እንዴ? ታዲያ እኛም ወርሰናል በሏቸው። ዝም አትበሉ። እኛም ወርሰናል። ለልጅ ብቻ አይደለም፣ እኛም ለልጅ ልጆቻችን እናወርሳለን በሉ። እንደዚህ አይነት አባቶች ባሉበት ዘመን ውስጥ ትውልድን በመንፈሳዊ ስፍራ ላይ እያደነቆሩ እያደነበዡ ራሳቸው ቡዳ ሆነው እየበሉ እንደው በጣም የሚገርም ነው። መስቀል ይዞ የሚበላ ቡዳ አለ እኮ። ቡዳው እኮ መስቀሉን ይዟል። አንዳንዴ ግራ ይገባል። መስቀል ይዞ እንዴት ይበላል? የግራው ወንበዴስ መስቀል ላይ አይደል የተሰቀለው? ያ ጌታን የተሳደበው። የቀኙ ወንበዴ እኮ መስቀል ላይ ነው የተሰቀለው። ስለዚህ ወንበዴው መስቀል ብለን እንይዘዋለን። ለእውነት ካልተስማማ፣ በሰው ሕይወት ላይ ለችግር ካልደረሰ፣ በጉዳት ውስጥ ካልተሳተፈ፣ የዲያብሎስን መከራና ፍዳ በሕይወት ውስጥ ይዞ ለተቀመጠ ሕዝብ ካልደረሰ እሱ ራሱ ቡዳ ነው በቃ። እና ብዙ ቡዳዎች ቤተ እግዚአብሔር ውስጥ ገብተዋል። አሁን ለቀት ሄዳላት ሄድም ቅር ይልሃል፣ በጣም ቅር ይልሃል። የድሮዎቹ ማንነትና የትልቅነታቸው ክብር ወደ መንፈሱም ይደርሳል። መንፈሱም የቀደመውን ትዕቢት ተካፍሎ ነው ወደ ትውልድ የሚመጣው። ይሄ ኩራቱ፣ መጀነኑ፣ ቀኛዝማች መባሉ፣ ግራዝማች መባሉ፣ አቤቱታ ማቅረቡ፣ በዛ ላይ ደግሞ የፈጣሪ ያለህ የሚል ጩኸት መስማቱ፣ የግፍ ድምፆችን ሰምተው ችላ ማለቱ፣ በገንዘብ እና በጉቦ በጎነኞች በኩል ፍርድ ማዛባቱ፣ ይህን ማድረግ መቻሉ እንደ ኩራት መቁጠሩ፣ በጤናው ላይ ጤናማ ሆኖ የሌላውን ጤና ማወኩ፣ እነዛ ሁሉ ተሰባስበው በዚህ መንፈስ ስራው ይገለጣል ማለት ነው። ወይ ጉድ! እግዚአብሔር ምሕረቱን ያብዛለን። ስትጠራ አቤት በል። ዛር አቤት፣ ዛር አቤት፣ የቀኝ አዝማች ዛር አቤት ነው የግራ አዝማች ዛር? የቀኝ የቀኝ አዝማች ዛር። ቀኙን ነው ያዝከው? አንቋል እዚህ የመጣ እንደዚህ ነው ማለት። እንዴት? እንደዚህ ማነቅ ነው። ሲጸልይ አላስጸልየውም። እሺ ለምን ታንቀዋለህ? አማሮኛል። ምንድነው? ዛር። እስቲ እንደ ቅድሞ አውራ። ምንድነው? ዛር። ያችሁ ድምፁ ላይ እንኳ እንዲህ ነው። ይህንን ማህበራዊ የሆነ የህይወት ቀውስን ተጠግቶ ለማየትም ለመረዳትም የማይፈልጉ
በመናፍስት ተዋቅረው በመናፍስት ተይዘው እውቀትን በመናፍስት ጨብጠው ስንቶቹ የግፍ ትውልድ መናኸሪያ ቤተ ክርስቲያንን ያደረጉ ጥቂቶች አይደሉም። ይሄ እንዲህ አይነት መንፈስ ለምንድን ነው የሚፈሩት? ትውልዱን ያጠፋውን ለምን ይፈሩታል? ትውልድ ያበላሸውን ለምን ይፈሩታል? ሰውን ያነቀዘውን ለምን ይፈሩታል? አዳዲስ ትውልድ ያሞኘውን ለምን ይፈሩታል? የመንፈሱ ጥገኞች ሲሆኑ ዘራቸውን እንደ መንካት ስለሚቆጥሩት ነው። እግዚአብሔር ይማረን። ስማተ በስላሴ ስም ተይዣለሁ። እንዳትነቃነስ ስትጠራ ቤት ነው። ሰማድን ሽልበልስ ማነ ወለ ኢየሱስ ይሁ ድምፅህን እኮ ያደርገዋል። ይነፋኛል፣ እየዞረ እየነፋኝ ነው እያየሁት ይታወቀኛል። ታወቀ። እስቲ ተነስና ነገራቸውን። ምክንያቱም ብዙ ሰው የዚህን ክፉ ድርጊት እዚህ ከመጣውም ያልመጣውም እንደው የመንፈስን ችግር ቀለል አድርጎ ጉዳቱንም ጥቃቱንም በትውልድ ላይ አድሮ ያን ያህል የህይወት መንገዶችን እንደሚያጨልምበት እንደሚዘጋ እስቲ እንደው እግዚአብሔር ደግሞ እንዴት እንደሚከፍት እግዚአብሔር እንዴት ኃይል እንደሚሰጥ ከሌላው የበለጠ በራሳችን ላይ የምናደርገው ሙከራዎች እንዴት እንደሚጠብቀን በእውነት አባቴ እግዚአብሔር እድሜና ጤና ይስጦት። ሁሌም ለእርሶን ለማግኘት የምመኘው ነው። አባቴ ቀሲስ ሄኖክ ወልደ ማርያም እግዚአብሔር እድሜና ጤና ይስጣቸው። ብዙ ረድተውኛል፣ በጸሎትም በሁሉ ነገር። በእውነት ባለፈ ራሱ መጥቼ 2 ዓመት የተዘጋብኝ መንጃ ፈቃድ ልክ አገር ቤት ረግጬ ስመጣ እሳቸውም ጸሎት አድርገው ከእርሶ ማገናኝተውን ስመለስ ወዲያውም በ3ኛ ቀን ያለፉት 2 ዓመት ያለምንም ጥፋት እንኳን እየጣሉኝ ማለት ነው። 3 ጊዜ በበረሃ ተመላልሻለሁ። የተሰደድኩበት መንገድ 3 ጊዜ ተሰድጄ ተመልሻለሁ። ወደ ሀገር መግባት አልችልም ነበር። 3 ጊዜ የሄድክበትን መንገድ ታውቀዋለህ? ተመልሼ 3 ጊዜ በበረሃ በሱዳን አድርጌ ነው የመጣሁት። 3 ጊዜም በመጣሁበት መንገድ ተመልሼ በበረሃ ሄጃለሁ። ከሱዳን በኋላ በትራንስፖርት እያደረኩ ማለት ነው። ለመዳን ያው ሰው አሁን ቀላል መስሎ ያየዋል። ትግሉ በጣም ከባድ ትግል ነው። ከዚህ ክፉ ጠላት ተላቀቁ ብለው ሲያስተምሩ ደግሞ የእርሶን ስም የእሳቸውን ስም የአባቶቻችን ስም ያጠፋሉ። ትውልዱ እንዳይነቃ እኛ አሁን ከተኛንበት እንዳንነሳ በ6 ዓመት ነው ስራ የጀመርኩት እዚህ ሀገር ከገባሁ ሰው በሚለወጥበት ዘመን እጄ እንደዚህ እያጣመመኝ ሰውነቴ እንዳልሰራም በሕክምና ጊዜ እየወሰደብኝ ከነቃ በኋላ ነው ትንሽ ከተገርኩ በኋላ ስራ ጀመርኩ። ብዙ ነገሮች እየተከፈቱ መጡ። ለሰውም እየተናገርኩ መጣሁ። በቃ ያው ሰው ያስነሳል፣ በዙሪያ ብዙ ምቀኛ ያስነሳል። ያው ጸሎት ሲጀምሩ ያው እንደሚሉት እርሶም ትግል ያው ከቤተሰብ ጀምሮ ያስነሳል። ያን አለማወቅ ነው። ያን አውቆ ነቅቶ አሁን አንዳንዴ ምክንያት እናንተን ነው የሚያደርገው ሰው። አይ ይሄ ሌላ ነገር ነው በቃ እንዴ ሰው ቤተሰብ እስኪጠላኝ ዘመድ ወዳጅ እስከሚጠላኝ ድረስ ምንድን ነው ብሎ ራሱን ወደ እናንተ ነው የሚያመጣው ጥፋቱን። በዛች በእምነቱ ከመጽናት ይበልጥ ጠላቱን ከመዋጋት ይበልጥ በተነሳበት ሰው ምክንያት አድርጎ እናንተን ወደ መሳደብ ወይም ወደ መቃወም ነው የሚያመጣው። ያ ደግሞ ስተት ነው፣ መትጋት ነው። የትጋት ውጤቱ ፍሬ ነው፣ በረከት ነው። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እኮ ይህ ሁሉ መከራ የተቀበለው ለሰው ልጅ ነው። ይህ ክፉ ጠላት ወደ ምድር እንደተጣለ ነው። ስለተጣለ የሰው ልጅም በዚህ ሕይወት ውስጥ መኖር እንደሌለበት ለማስተማርም ለማሳወቅ ጭምር ነው። ያን አውቆ አለመኖር ደግሞ ለእኛ ትልቅ ጉዳት ነው። ያንን እንድናቅ ስለረዱን እድሜና ጤና ይስጦት። እንዴት አወቅከው አንተ? እኔ የእርሶን ትምህርት ነው መጀመሪያ ቀስን አላቃቸውም ነበር። ድሮም ጀምሬ እርሶን እከታተላለሁ። ግን እሳቸው ሳላቅ አሁን ከእርሶ እግር ስር በተነሱት አባታችን ሌላም ቀሲስ አባት እርሶን ሲሳደብ የነበረው ሶሻል ሚዲያ ላይ አሁን ጠማቂ ሆነዋል። ቀሲስ ሄኖክ አባታቸው ስም አለ ሳስኩትም የእርሶም ልጅም ቀሲስም ብዙዎቹን እኔም ስጸልይ አጽያተኛ በሆንም ቢታገለኝም እንደ እርሱ ያለ አባት ያብዛልኝ ብዬ ነበር የምጸልየው። በቃ እቺ ትልቅ በቃ መጸለት ሁሌም ከአንደበት የማትቋረጥ ጸሎት እቺ ነበረች። በቃ እንደ እርሱ ያሉ አባቶች ያብዛልን በኢትዮጵያ ምድር ላይ ወጣቱ እንዲነቃ ብዬ ለምን ነበረ ብዙ ጊዜ እና ከእርሶ ጸሎት ነው ወይም ከእርሶ ትምህርት ነው የተነሳሁት። ከዛ አባታችንም አወቅኩኝ እንዲህ እያልኩ በቃ ብዙ ነገር እየገባኝ እየተረዳው መጣሁ። ብዙ ሰዎችንም ወደዚህ ትግል እንዲመጡ ማድረግ ጀመርኩ። ያው ፈተና ቢኖርም እግዚአብሔር ይመስገን ያው ለንስሐም ለስጋ ደሙ ቀርቤ
እሳቸው የዛሬ 3 ዓመት አካባቢ አገር እንድቆርብ አደረጉኝ። ከዛ እግዚአብሔር ይመስገን ጥሩ ህይወት ነው ያለሁት። አሁን በጣም ቆንጆ ነው። በጣም ጥሩ ተቆጣጥረዋል። ያው ትግል አለ ግን እግዚአብሔር ይመስገን። ደግሞ ድምፁን ሲል እኮ አይገርም። ክፉ ነው። እኔ አውቀዋለሁ። ድሮ ልጅ ሆኜ ማለት ከህፃነት ጀምሮ የተሰደድኩት ከሀገር በቃ ከዘመድ ጋር ያስማማኝም አውቀዋለሁ። ያው ድሮ ይገበር ነበር። እኔ ደግሞ እቃወም ነበር። ልጅ ነኝ፣ የ7 ወይ 8 ዓመት ልጅ ነኝ። በዛ ሰዓት ከኬስ ትምህርት ቤት አስወጥቶ ያላደረኩት ያደርጓል እያለ ከሰው ጋር አያስማማኝም፣ ያጣላኛል። በቃ ራሴን ካወቅኩኝ እዚህ ስደት ላይ ነው ያወቅኩት። እሱም ያው ለቀስ ነግራቸዋለሁ። መብርሃን በቸርነቷን አንድ ቀን ነው ውዳሴ ማርያም አደርስ ነበር ሊቢያ ላይ እነዚህ የሚያርዱት ይዘውኝ፣ አጋጣሚ እነዚህ አይሴሶች በታምር ነው የሷ የጸሎት እንጦጦ ማርያም ስለ አጋንንት መናፍስ ክፉ ሴራ የተጻፈ መጽሐፍ ነበር። እሱ ይዤ ነበረ። በዛ ምክንያት መብርሃን አድኝን ብዬ እዛ ውስጥ ሙስሊምም አለ ፕሮቴስታንትም አለ። በየእምነታችሁ ጸልዩ እያልኩ እያሰገዱን መጨረሻ ለቀቁንና ያው በሰላም ገባን። የዛኔ ነው ትንሽ ውዳሴ ማርያም ስጀምር በዙሪያ ያለውን ጠላት አሁን መቁጠሪያ ነው ሰው መቁጠሪያ መተት ነው ምናምን የሚለው ለእሳቸው ነግራቸዋለሁ። ከዚህ በፊት ከእርሶም እጅ አላየሁም፣ ከእሳቸውም አላየሁም። ገና እዚህ ሀገር እንደ እንግሊዝ እንደገባሁ የዛሬ 9 ዓመት አካባቢ ነው። ምንም አላቅም። የጸሎትም ምግባሩም የለኝም። ቤተክርስቲያንም መላለሳለሁ። በዛ ሰዓት ነው ቀሚሷ ዘርፋፋ ቀይ ነች። እንደዚህ ዛ ወደ ደረጃ ተወጣና ከመስኮት ነገር ላይ ከፍታ ሳባ አድርጋ መቁጠሪያ ሰጠኝና በዙሪያ ያሉ ጥቋቁር እንደ የከበቡኝ ታሳየኝና በላቸው ልጅ አትፍራ ብላ ትሰወራለች ከኔ። ከዛን ጊዜ ጀምሮ ነው እኔ መቁጠሪያን ጥቅም ያወቅኩት እንጂ ሲጀመር በህልምህ ነው ያወቅከው? አዎ በህልሜ ነው፣ በራእይ ነው። ከዛ በኋላ ያው ብዙ ፈተናዎች መጡብኝ። ከዛ ትግል መጣ። በቃ መታገል ጀመርኩ። ከዛ የእርሶን ትምህርት ማየት ጀመርኩ። እንደዚህ ስማርት ስልክ አልነበረኝም። ቀስ በቀስ እየቆየሁ ስልክ ያዝኩኝ፣ ፕሮግራሞች መከታተል ጀመርኩ። ብዙ መከራ ያደርሶብኛል። ከሀገር ሀገር እያንከራተተ ቤት ውስጥ ደግሞ አያቴ ሁለቱም አያቶች ይገብሩ ነበር። ቅድመ አያቴም አያቴም ያው ከቅድመ አያቴ አያቴ ወርሳለች። በህይወት እያሉ ነው ያውቃለሁ ሁለቱም። እንደውም አያቴ ቅርብ ነው ያረፈችው። በበዓል በቅዱስ ዮሐንስ ሲታረድ ደም ይቀባል ቤቱ ግድግዳው። መጀመሪያ ለዛር ተብሎ ምግብ ይቀመጣል፣ ማንም አይነካም። ከ3 ቀን በኋላ ነው የሚበላው ያን የዛር ምግቡ። የዛሩ ማለት ነው የዛሩ ምግብ ማለት ነው። ደሙ ምን ላይ ነው የሚቀባው? ክልል ያው ያውቃሉ። ሙሄት ነው አርሜት ነው ደማሚት ቦጀ ምን እያሉ በቃ ዛር ነው። ሲሰድቡኝ ራሱ ዛሬ አታስነሳብኝ ምናምን ብለው ነበር የሚሰድቡኝ። አስታውሳለሁ። ዛሬን አታስነሳ እያሉ ይሰድቡኝ ነበር። ልጅ ነኝ እቃወም ነበር እና ትንሽ አያቴ ቅድመ አያቴንም ትንሽ ያው ልጅነትም ስላለ ሳደብ ነበር። ባለማወቅ ነው። በእርግጥ ሰው በሰውነቱ ይከበራል፣ ያው አለማወቅ ነው። ከዛ በኋላ ስደት ተጀመረ። በቃ ቅድመ አያቴ ካረፈች በኋላ በቃ ስደት ነው። የትም ቦታ አልተረጋጋውም። እንደ ቃየን ትምህርት ማለት ነው። ያው ከጣዖት የተነሳ ኤፍሬም ሲጋጠም ምን ሆነ ማለት ነው። በቃ ተበታተነ። በየምድረ በዳው፣ በየበረሃው፣ በየሸለቆው፣ በየድንጋዩ ስር፣ በየወንዙ ስር ዘመናቸውን ጊዜያቸውን በሞት ጨረሱት። እናንተ እግዚአብሔር ነው ያተረፈ። አዎ እኔ በቃ ከቤተሰብ ነኝ የተረፍኩት። ምንም አሁን ሴት እንጂ ወንድ የለም። ብዙዎቹ እንደዚህ ተቅበዝብዘው ነው ያለቁት። በአያቴ በኩል ያሉ የአባቴ ወንድሞች አባቴ ግን ክርስቲያን ናቸው። አዎ አባቴ እንደውም ከሚገርሙት ነገር ፈረንጅ ነበር ይመስለው። እንግሊዝኛ ተናጋሪ ነው። አገር ቤት ገጠር ውስጥ እየኖረ ማለት ነው። እንደዚህ በቃ እያቀዘበዘው ውሃ ውስጥ ከቶ ነው የገደለው። አውቃለሁ የሱ ነው። ውሃ ውስጥ ነው የገባው። ማድረግ አልችልም። ውሃ ውስጥ ነው የገባው። ውሃ ውስጥ ከቶ ገደለው። አይ በቃ ያስቅመዋል ምናምን። ጸጉሩ እንደዚህ ሉጫ ነው እንዲህ የወረደ ነው። በቃ በየቦታው በቃ ያውቁታል። በየቦታው ይዞ ያዞረዋል። እንደዚህ ያንከራትተው ነበር ልክ እንደ እዛ መጨረሻ ላይ ውሃ ውስጥ ከቶ ገደለው። እንግዲህ በክርስቲያናዊ ሕይወት ውስጥ ማህበራዊ ታሪኩ እና የቤተሰቡ ከግለሰብ ጀምሮ እስከ ቤተሰብ ድረስ የመናፍስት የዛሮች ጉዳት ይህን ያህል ዘመን ተሻግሮ እስኪመጣ ቤተ ክርስቲያንና አባቶች ነበሩ ወይ ስንል አዎ ነበሩ። ታዲያ የሁሉም ጉዳት የስጋ ጉዳት አድርገን ዝም ብለን ስለምናልፈው የጠላትነቱ ምስጢር እንዲወጣም እንዲጋለጥም በሰው ላይ ያለው ገዥነት እንዲቆምም አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለው ኢየሱስ አከብረሃለው ክርስቶስ